ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ፣ ሙስሊሞችም ክርስቲያኖችም። ይሄንን ቪዲዮ ላይክ አድርጉ። እንግዲህ ኢንሻአላህ ቀጣይ ቪዲዮ የምለቅላችሁ ሀገር ያለውን ነገር ነው የምለቅላችሁ። ይሄ ስለ ኤምባሲ ነው፣ ሪያድ ኤምባሲ። ባለፍታ ሲሄድ እኔ ቪዲዮ ቶሎ አለቅም። የቆየ ቪዲዮዎች ግን አይደሉም፣ እነኝህ ትኩስ ቪዲዮ ናቸው። ባለፈታ ሄጄ ተመንገኔ ተመለስኩት። መታወቂያ ያስፈልጋን ተብዬ ማለት ነው። ከኢትዮጵያ አሰርቼ ነው መታወቂያ በፎቶ ላኩልኝ። ከዛ የሰዎች የሴትዬ ልጅ ኮፒ ያደረገልኝ ማለት ነው። እና ፎቶ ደግሞ በስልክ የተነሳሁና እሱንም አሳጥቦ አመጣልኝ። ወደ 8 ፎቶ ጉርድ ፎቶዎች ማለት ነው። ጉርድ ፎቶ ያስፈልጋችኋል። በተለይ ማለት ነው መታወቂያ ሀገር ቤት ኮፒው፣ ይሄ ዋናው አይደለም፣ ኮፒው ነው የሚያስፈልጋችሁ። ዋናውን ኮፒ ማድረግ ትችላላችሁ እጃችሁ ላይ ካለ ማለት ነው። ምክንያቱም ሂጂ ኮፒ አስደርጊ ዋናው አንፈልግም እየተባሉ ሲባሉ ስለሰማ ነው። እንዲሁም ደግሞ 2 ልጅ መንታ እያላችሁ የምትወስዱ እህቶች ጥንቃቄ እንድታረጉ፣ አደጋ ላይ እንዳትወድቁ ይህ ቪዲዮ ይጠቅማችኋል። ሌሎቻችሁን ጓደኞቻችሁ ለመሄድ ያሰቡ ካሉ ቪዲዮ ሼር አድርጉላቸው። ኢንሻአላህ በቀጣይ ቪዲዮ እንግዲህ ሀገር ያለውን ነገር ቤተሰቦቼን ሰርፕራይዝ ላረጋቸው ነው። ቀርቻለሁ፣ ከአረፋ በኋላ ነው የምመጣው ብያቸው በጣም እናቴ ያዝናብኛለች። ወላሂ ነው የምላችሁ። ቆይ ብቻ ለማንኛውም ማለት ነው ቪዲዮውን ስለቀው ነው የምታዩት እንዴት ሰርፕራይዝ እንደማረጋቸው እና እንትን ይሄ ኤምባሲ ማለት ነው። እኔ ልጆች የማገኛቸው ልጆች ነፍ ልጆች ነበር ያገኘሁት። ግን ምንድነው እኔ የማገኛቸው ልጆች ወደ ወሎ የሚሄዱ ናቸው። ወደ ወሎ እስከ ኮምቦልቻ ነው የሚሉኝ። እኔ ደግሞ መንገዴ በዛ አይደለም። እኔ ወደዚህ በአዲስ አበባ ወደ አዳማ ነው መስመሬ ማለት ነው። ገብቷቸዋን ወደዚህ አይደለም። እና ነገሮቹ በቃ ፌል እያደረጉብኝ ይሄ ልጅ ምናምን ማገኘው ነገር በቃ እንትን እያለብኝ በፊት ማለት ነው 3 ልጅም ቢሆን እንኮኮ ብዬም ቢሆን በጀርባዬም በፊት ለፊቴ ማዝዬ ቢሆን 3 ልጅ ይሄዳሉ ነበረ። ወላይ ነው የምላችሁ። ለካ እናንተ አንድ ልጅ አስቸጋሪ ነው። ቢስሚላህ። እና ያዩትን ጉድ ነው የምነግራቸው። በቃ ልጅ ፈለግኩ ምናልኩና አጣሁ ማለት ነው። ልክ ተንስቼ ስወጣ ከቤት አንድ ሰው ደወለልኝ። የሽ ነው አለኝ። አዎ ወይኔ ልጅ ተገኝቶልሽ ነበር አለኝ። ኧረ ማታም አግኝቼ ነበር ግን ያው ወሎ ናት ምናምን ነገር አቃስታ ነው ምናምን ወደዛ መስመር ማለት ነው። ብቻ አላቅም፣ ወሎ ውስጥ ነው። የወሎ ልጆች ናቸው አብዛኛው የሚመጡት። አይ ይሄ እስከ አዲስ አበባ የምትወስጁ ልጅ ነው እንትኖቹ የምታራዝሚያቸው ፕሮሰሱንና ለልጁ የሚያስፈልገውን ነገር ቢያስተካክሉ ሲለኝ አይ በቃ እኔ አልፈልግም ልጅ አልኩ። ለመሰላችሁ አሁን ኤምባሲ ስለሚዘጋ የጠለቦቹ ሊከፍቱ ይችላሉ። አሁን ጅዳ ላይ ተዘግቷል፣ ሪያድም ይዘጋሉ። አሁን ሀጅ ወር አይደለም ይዘጋሉ። ያ ነገር ስለሆነ ይሄ እድል እንዲያመልጠኝ አልፈልግም። እኔ እናቴ በጣም ነው ይጓጓቸው። በቃ ያም ነገር ስላለ ረመዳን ገባኑ ስል ቀሩ፣ ኢድ ስላቸው ቀሩ። አሁን ደግሞ ለአረፋ ደግሞ መግባት አለብኝ በሚለው ነውና አልሐምዱሊላህ ያው ነገሮች ብዙ እንትን ብዬ ነበረ። ግን ያኔ ቀርቼ ሁሉ ነበረ ሰዎች ያስቀርተው ነበረ። እናቴ በቃ እኔና አንቺ አይን ላይ መታየታችንን አላህ ነው የሚያውቀው፣ እኔ ያመኛን ጤና የለኝም ስትል ደነገጥኩና በቃ መሄድ አለብኝ አልኳቸው። የቀሩት እስከ አረፋ ድረስ ነው። አረፋ ነው አይነት ሄጃንሽ ብለውኝ ነበር የቀሩት። ከዛ እያለቀስኩ ነገርኳቸው። እናቴ በጣም አሟታ እንደዚህ ብላኝ አታውቅም ነበርና በቃ መሄድ አለብኝ ስላቸው ያው ፈቀዱልኝ ማለት ነው ሰዎቹ እና ማሮቼ። ከዛ ኤምባሲ ሲሄድ ያው ባዶ እጄን ነው፣ ልጅ ይዤ አልሄድኩም። አንዷ የወሎ ልጅ ናት፣ የከሚሴ ልጅ ናት። እኔ ሰውን ለማወቅም ለመግባባትም በቃ ለእኔ ማለት ነው ደቂቃ ነው የሚፈጅብኝ። የሆነ ሰውን ሰውን ቀርባለሁ፣ መጠያየቅ ምናምን ነገር ወዳለሁ። በቃ ጥሎብኝ ማለት ይሄ ተፈጥሮዬ ነው። ተጠግቼ የት ነሽ ወዴት ነው የምትሄጂው ምናምን ማለት እጠይቃለሁ። እና ውጭ ላይ እኔ ስገባ ከሾፌሩ ጋር ነው የገባሁት። ስልካችሁን ትሰጣላችሁ፣ ስልክ ተይዞ አይገባም። ከዛ መታወቂያችሁን ታሳያላችሁ፣ ትገባላችሁ ወደ ውስጥ ማለት ነው። 8 ቁጥር ሂጅ ተባልኩ። እሺ ብዬ ከዛ አልሐምዱሊላህ እሷ ይቺ 2 ልጅ ያዘችው በር ላይ። አንደኛው ልጅ በጣም ይጮሃል፣ አንደኛው ሁለቱንም በጎንና በጎን ይዛቸዋለች። እርጥብ ልጆች ናቸው፣ የአራት ወር ልጆች ናቸው አለችኝ።
ከገባች በኋላ ነው የጠየቅኳት ማለት ነው። ከዛ አንደኛውን ይሄ የማያለቅሰውን ሹፌሩ ያዘላት፣ ያንኛው ይጠርሻል። ይሄ እንትን ምንድን ነው ቅርሻት ማለት ነው። በቃ የጠጣ ሁሉ በቃ ኒቃቧ ይሄ እንዳለ በቃ ወተት በወተት ነው፣ ሂጃቧ ሁሉ ማለት ነው። አብያዋ ሁሉ በቃ ቁሽሽሽ ብሏል። ገና በዛች በደቂቃ ውስጥ ማለት ነው። እናቶች የልጆቹ እናት በር ላይ ናቸው። እሷ ወደ ውስጥ ስትገባ በቃ ሰዓት ማለት ነው። ያ አላህ በቃ ዝም አይልም። በዛ ላይ ውሻ ነው የሚያደርጓችሁ። ይዘሽ ውጪ አሏት። ይዘሽ ውጪ ተባለች ማለት ነው። ያንኛውን የማያለቅሰው ልጅ ሹፌሩ ይዞላታል። የማን ይሄ አላት። የእሷ ነው አላው ሹፌሩ ማለት ነው። ሁለቱም ያንቺ ናቸው አላት። አዎ መንታ ናቸው ስትል ሁለት ልጅ ይዞ መሄድ ቀርቷል። ውጪ ሂጂ ብለው ወላሂ እንዴት ውሻ እንዳደረጓት። ክልክል ነው። በዛ ላይ ወንጀል ነው። ተመሳሳይ እንኳን ቢሆኑ አሁን እኛ ልጆች የ20 ቀን ልዩነት ነው ያላቸው። የ20 ቀን ልጆች አንድ ቤት ውስጥ ነው ደግሞ አንድ ቤት ውስጥ ነው የሚኖሩት። ሁለቱም ወይ ከሚስ ልጆች ናቸው፣ ዘመድ አማቾች ናቸው እነኛ ህፃን ልጆች ማለት ነው። እና ወላሂ ነው የምላችሁ አይመሳሰሉም፣ በመልክ አይመሳሰሉም በጭራሽ ማለት ነው። ይሄ ማለቅ ሰው ልጅ የኔ ልጅ ነው የሚመስለው፣ ቁርጥ እኔን እንደኔ ጉርርድ ያለ ማለት ነው። ወላሂ ላዚ ደነገጥኩ ሳይው ማለት ነው። ከዛ ተከተልኳትና ሄድኩ። ተከትያት ሂጂ ማለት ነው። በእናትሽ በቃ አንቺ ሁለት ልጅ ይዘሽ መሄድ አትችይም፣ ከምትመለሽ ለእኔ ስጭኝ ይሄንኛውን አልኳት። ይሄ ማለቅ ሰው ማለት ነው። ከዛ ከሹፌሩ ጋር ቆይ እንመካከር አለና የእነሱ ሹፌር ነው። እኔ ትንሽ ራቅ ብዬ ቆም አልኩ፣ የሚያወሩትንም እንዳልሰማ ብዬ ማለት ነው። ቆሜ አይኔ እነሱ ላይ ነው ደግሞ ህፃኑ ላይ ማለት ነው ወላሂ። ከዛ አልሐምዱሊላህ ጠሩኝ ማለት ነው ያሉኝ። በስንት ነው የምትወስጂልኝ ሲሉኝ ባዶ እጄን ከሚሄድ እንደው በቃ ወላሂ 3500 አልኳት። 3500 እኔም እኮ ከዛ በላይ ከፍሉኝ። አይ እሷ እስከ 5000 ምናምን ትቀበላቸዋለች። 3500 ሻና 500 ብሩ የልጅ ፕሮሰስ መጨረሻ ነው። 3000 ብሩ ለኔ ያልኳት። በዛ ተስማማን። ከዛ ያ ማለቅ ሰው ልጅ እንደው ሄዶ ልጥፍ ነው የሚለው ሰው ላይ ልጥፍ ነው የሚለው ምንም አቅም መሳቅ ነው። ወይኔ እንዴት እንደሚያምር ቆይ አሳያቸዋለሁ። ወላሂ ቢስሚላህ አላህ ያሳድግላቸው። የኔ ብጤ እንደው ድንቡሽ ያለ ፊቱ ጉርድ ያለ ነው። እንደው ራሴን ቁጭ ልጁ ማለት ነው ማሻአላህ። እኔ ወላሂ ነው ልጅ እንዴት እንደሚያምር ማሻአላህ ተባረካላ። ከዛ በጣም አድካሚ ነው ይሄ ሁለት እጄ ማለት ነው። እስካሁን ድረስ ቆስሏን ነው የምላችሁ። ልጅ ትንሽ ፋፋም ያለ ነው። ወደዛ ወዲህ ያልኩበት አያለቅስም፣ ምንም አይልም፣ አንድ ድምፁ ሳይሰማ። ከዛ አልሐምዱሊላህ እላችኋለሁ ማሮቼ። እኔም ያንን ልጅ አላህ ረዘቀኝ። ወደ ከሚሴ ነው የሚሄደው። እንግዲህ እስከ አዲስ አበባ ነው የተነጋገርነው። የልጁን ፕሮሰስ ፎቶም አልያዘች ምን አልያዘች መታወቂያ ትክክል ይሄ ኦሪጂናል ነበረ። እንደገና እሱን ኮፒ አድርጊ ተብላ ልጆቹ ፎቶ የላቸውም አልኳት። ፎቶ ያስፈልጋቸዋል አልኳት። ወረፋ እስከሚደርሰን ቶሎ ብለን ፎቶ ለአንድ ልጅ 20 ብር ለአንድ ልጅ 20 ብር ነው። ወደ 4 ፎቶ ነው 8 ፎቶ ብቻ ይሰጣሉ ማለት ነው። ጉርድ ፎቶ ሁለት ፎቶ ነው የምትሰጡት። ውስጥ ላይ ማተብ ላይ መታን ከእንትናችሁ ጋር ማለት ነው። የሱ የልጁ ከላይ የእናንተ ከታች ወረድ ብሎ ከዛ አልሐምዱሊላህ ፕሮሰሱን ጨርሰን ለእኔና ለልጁ 450 ብር ማለት ነው። 450 ብር ነው የከፈልነው። ለፎቶ 20 ብር፣ ለኮፒ 3 ብር፣ አንድ ላይ የጨረስነው 473 ብር ማለት ነው። ይሄ ነው በቃ ወደ 500 ብር። መሻወሩ እኔ ወደ ቤቴ እስከምመለስ ድረስ መሻወሩ እዛው ነው የጠበቀኝ። 300 ብር ነው የከፈልኩት። እንጀራ መንፎ ሄጄ ስለገዛሁ ማለት ነው። ያን የከፈለችው ልጅቷ ናት። ይሄንን የፕሮሰሱ ማለት ነው። የመሻወሬን ራሴ ነኝ የከፈልኩት። እና ዋሮቼ ሁለት ልጅ ይዞ መሄድ ወንጀል ነው። በጣም እንትን ውስጥ ነው የሚከታችሁ። ጥንቃቄ አድርጉ ብዬ ነው የምላችሁ። ኢንሻአላህ በቀጣይ ቪዲዮ እንግዲህ ቤተሰቦቼን ሰርፕራይዝ ሳረግ መጀመሪያ የሚቀበሉኝ ሰዎች ቪዲዮ ለቅላችኋለሁ። እኔን የሚቀበሉኝም ማለት ነው። እንደዛ ይመስላል። ይሄን ይመስላላችኋለሁ እንግዲህ ቪዲዮ